ሩታን እና አቤላ ቤቷ ድረስ ሄደው ሊያስፈራሯት ሞከሩ። አንቺ ነሽ አብርሽን ሆን ብለሽ የጠራሽው፣ ሄርሜላ ተከትላው እንድትመጣ ያደረግሽውም አንቺ ነሽ። የራስሽን ህይወት ትተሽ እሱን እያባረርሽ ነው። እሱ የኖርበት እርሽው፣ የራስሽን ህይወት ኑሪ። ምን አይነት ሴት ነሽ? በማለት እንግዲህ እሷን ያው ሊሰጧት ወይም ደግሞ ያው ከሱ እንድትረቅ ሊያስጠነቅቋት ነበረ የሄዱት። እሷ ግን ልክ ልካቸውን ነግራ መለሰቻቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ወደ ሰላም ነው። በያላችሁበት ሰላማችሁ ብዙ ተተረፈ በልልኝ። ውድ ቤተሰቦች እንግዲህ ያው የአብርሽና የሄርሜላ ደላላዎች ሩታ ጋር ሄደው ሊያስፈራሯት ነበረ እና አቤላ ማለት ነው እና እሷ ጋር ሄደው አንቺ ምን አይነት ሴት ነሽ? ክብርሽን ዝቃት አድርጊ። እሱ የራሱን ህይወት እየኖረ ነው። እሱን እየተከተልሽው በሀገሩ ላይ ሌላ ወንድ የሌለ አስመሰልሽው እያሉ ያው ብዙ እየተናገሯት እሷን ለማበሳጨትም እሷን ለማናደድ ሞክረው ነበር። ነገር ግን አልተሳካላቸውም። እሷም ልክ ልካቸውን ነግራቸው ነው የመለሰቻቸው ማለት ነው። በመጀመሪያ እኔ እሱን ፈልጌ አይደለም የጠራሁት፣ ልጁን እንዲያይ ነበረ የጠራ ነው። በመቀጠልም ደግሞ እሷን እኛ አልጠራናትም ብላለች ማለት ነው። በነገራችን ላይ ይሄንን እንኳን እኔ ራሱ አላምንም ማለት እነሱ አልጠሯትም ብዬ እኔ ራሱ አላምንም። ምክንያቱም እነሱ ካልጠሯት ሌላ ሰው ሊጠራት አይችልም። ምክንያቱም ሩታ ላጠራት ትችላለች፣ ግን ኤፍሬም ጠርቷታል ብዬ ነው የማስበው። ራሱ እንኳን በቀጥታ ባይጠራት ሌላ ሰው እንዲነግራት አድርጎ ይሆናል ብዬ አስባለሁ። ግን ያም ሆነ እና አቤላ ምን አገባቸው? ምን ቤት ናቸው? ያልበላቸው ለምን ያካሉ እንዴ? ምንም ቢሆን እኮ አብረሽ እንግዲህ ባሏ ነበረ። በመቀጠል ደግሞ የልጇ አባት ነው። ልጇ እሱ ምክንያት አላት። ለምሳሌ ምክንያት አላት ልጅን እንዲያይ አለች። ያው ምክንያት ነው፣ የትልቅ ምክንያት ነው። ከዚህ በላይ ምክንያት የለም። ኤፍሬምም ከሆነ ደግሞ ወንድሙ ነው። እንግዲህ ወንድሜን ለምን ጠራህ አይባልም። እሱም ምክንያት አለ። ወንድሙ ነው። ወንድሙን ልጅ እንዲያይ ተፈለገና ጠሩት እና ለምን ጠራችሁት ለሚለው ያው ለምን ማለት አያስፈልግም። በቃ ምክንያት ስላላቸው የጠሩት። ግን እነዚህ ምን ምክንያት አላቸው? አሁን አቤላና አሚር የሚባሉት ምን ምክንያት አላቸው? መጥተው እነሱ ጋር የሚጨቃጨቁበት ምን ምክንያት አላቸው? ሩታ ጋር መጥተው አፋቸው የሚከፍቱበት ምክንያት የላቸው። አንቺ ሴት ነሽ፣ ክብርሽን ጠብቂ፣ ከላይ እንዳማረብሽ ከውስጥ እንዳማረበት እናውቃለን። እንዴ ሩታ እየፋፍንትው ብላለች። እንዴ በየቀኑ ነው እያማረባት እየሄደ ያለው። እያማረባት ነው እያማረባት እና እንደ እያማረባት እንደሆነ ነው ሊነግሯት የሄዱት። ከላይ አብሮብሽ ውስጥሽ እየጠቆረ ነው ምናምን ነገር ቀና ብዙ ያወራል። ይሄ ቀና ብዙ ያወራል ማለት ነው። እና በጣም ነው የገረመኝ። ቀጥታ ቤቷ አንኳኩቶ ገፍቶ ነው የገቡት። እንዴ ስርዓት የሚባል ነገር እኮ አለ። ልግባ እንግባ ይባላል እኮ። ሰው በውጭ ቆሞ ያወራል። ውጭ ነው ፈልጌሻለሁ ተብሎ ይወራል። ቀጥ ብሎ ቤቷ ሰተት ብሎ ገብቶ እንደፈለጉ ማውራት ምን አይነት ነገር ነው? ስርዓት የሚባል ነገር እኮ አለ። ምን ጉድ ነው ደግሞ! የሰው ቤት ሰተት ተብሎ ተገብቶ ደግሞ ሰው በስርዓት ነው የሚያወራው። ወንድ ልጅ ደግሞ ከሴት ልጅ ሲያወራ በስርዓት ነው ማውራት ያለበት። እነዚህ በቃ ስርዓቱን ያልጠበቀ ሁኔታ አንቺ ራስሽን ጠብቂ፣ ከሱ ራቄ፣ የራስሽን ህይወትሽን ኖሪ ምናምን። ምን አገባቸው እነሱ? ምን ቤት ናቸው? ምን ቤት? ሄርሜላ እንደዛ ብትል ያምርባታል። ለምሳሌ እሷ ፍቅረኛዋ ነው እንግዲህ ፍቅረኛ የምትለው አካል ለዚች ባሏ ነው። እና አሁን እንደዚህ አይነት ነገር ራስሽን ኖሮ ኖሪ ምናምን ብትል አብርሽ እንዲሁም ሄርሜላ እንደዛ ቢሉ ያምርባቸዋል። እነዚህ ምን ቤት ናቸው? ተላላኪ ማለት ነው። እነዚህ ተላላኪዎች። ተላላኪ ደግሞ እንደዚህ አይነት ወሬ አመላላሽ እኮ ሴት ልጅ ነው። ሴት ልጅ ነው እንደዚህ አይነት ወሬ ላይ የሚያምርባት። ወንድም አለ እንዴ? ወንድም እንደዚህ አይነት ተላላኪ አለ እንዴ? በጣም ነው የገረሙኝ እውነት ለመናገር። ማንኛውም ብቻዋን መስሏቸው ሄደው ነበረ። እሷን ብቻዋን አልነበረችም ማለት ነው። ብቻዋን ብትኖር አይታወቅም ወይ ሊያስፈራሯት ነበረ ቀጥ ብለው የሄዱት እንጂ ሁለት ወንዶች አንድ ቤት አንኳኩተው ገብተው እሷ ሴት ናት ምን ፈልገው ይሄዳሉ? ውጭ እኮ ማውራት ይችላሉ። እና እርግጠኛ ሊያስፈራሯት ነበር የሄዱት። አልተሳካላቸውም ብቻዋን ስላልነበረች ማለት ነው።
ይሄ አቤላ የሚባለው ደግሞ አሽቃባጭ፣ አንቺ ራስሽን ኑሮ ኑሪ፣ ልጅሽን አሳድጊ፣ ከሱ ውጭ ሌላ ወንድ ሌላ አስመስልሽል። ወንዶች ቢኖሩስ እሷ የምትወዱ እሱን ነው መውደድ ሌላ፣ ወንዶች መኖር አለመኖር ሌላ። ሌሎች ወንዶችማ አላየም እንዴ? ዲያስፖራው ባለ ሀብቱ ደስታ ማለት ነው። እሷን ፍለጋ እኮ ነው እዚህም እዛም እየተንጠለጠለ ያለው። እሷ መሰለችኝ ቆይ ቆይ እያለችው ያለችው። ወንድማ አለ፣ ወንድማ አላጣችም እኮ። ነገር ግን እሷ ስለምትወደው ነው። ፍቅር የሚባል ነገር አለ ማለት ነው። ስለምትወደው እንጂ ወንዳታ አይደለም። በመቀጠልም ደግሞ ጊዜው ገና ነው፣ ልጄን ማሳደግ አለብኝ ብላ ስላሰበች ነው። ጊዜው አይደለም ብላ ስላሰበች ነው እንጂ አንተን እነሱ እንደሚያስቡት ወንዳታ አይደለም። እና ለማንኛውም በጣም 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 አናደውኛል ማለት ነው። አንደኛ አመጣጣቸው ትክክል አይደለም፣ ሁለተኛ አነጋገራቸው ትክክል አይደለም፣ ሶስተኛ መምጣታቸው በአጠቃላይ ትክክል አይደለም። ማለት እነሱ ወንድ ናቸው፣ ሴት ጋር መጥተው ሊያስፈራሯት አይገባም። ወንድ ከወንድ ጋር ነው የሚነጋገረው፣ ሴት ከሴት ጋር ነው የሚነጋገረው። እና እነሱ በቃ ቀጥታ ቤቷ ገብተው ሊያስፈራሯት ነበር እቅዳቸው፣ ግን ያልተሳካላቸው። በነገራችን ላይ ሩታ ብቻዋን እንኳን ብትሆን ልክ ልካቸውን ነገር እንደምትመልሳቸው እርግጠኛ ነኝ። ሩታ ጀግና ስለሆነች ማለት ነው። ማንኛውም አልተሳካላቸው። ያው አፋቸው እንደ ሴት ምላሳቸውን አሹለው እንደመጡ ምላሳቸውን ሰብስበው ነው የወጡት እና በጣም ገርመውኛል ማለት ነው። እና ሁለተኛ እንደዚህ አይነት ነገር እንዳታረጊ። ምን አገባቸው? ምን ቤት ናቸው? አንተ በሱ አፍ ነው እንደምታወራው እያሉ እነሱ በአብረሽ አፍ ሊያወሩ መጥቶ፣ በሄርሜላ አፍ ሊያወሩ መጥቶ፣ አንተ በሱ አፍ ነው የምታወራው። እነሱ ብቻ ናቸው ማውራት የሚችሉ፣ ሌላው ማውራት አይችልም። ሚገርም እኮ ነው፣ ሚገርም ማለት ነው። እና ለማንኛውም እንደዚህ አይደረግም፣ ነውር ነው። ቀጥታ ሰው ቤት ተገፍቶ በር ተገፍቶ አይገባም። ልክ እንደ ባለፈው እንደ ሄርሜላ ማለት ነው። ሄርሜላ እንደዛ ነው ያደረገችው። ክፍት አርጋ እኮ ነው የገባችው። እውነት እኔ ራሱ ደነገጠኝ ግብት ስትል ማለት ነው። እና ለማንኛውም ስርዓት ተማሩ ለማለት ያክል ነው። ትክክል አልነበረም። የሄዳችሁበት አመጣጣችሁ፣ አካሄዳችሁ ልክ አልነበረም። ከወንድ ልጅ የማይጠበቅ ድርጊት ነው። ለማንኛውም ለሌላ ጊዜ ተማሩ። ታዬ ግን አስተምራችኋል። ልክ ልካቸው ነግራኔ የመለሰቻቸው ማለት ነው። እና ቤተሰብ እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። እንግዲህ ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። እስከዛ በያላችሁበት ሰላም ሁኑልኝ። ሰላማችሁ በዚህ ይበለልኝ ማለት ነው። እንግዲህ ቤተሰቦች ቤተሰብ እየሆናችሁ ማለት ነው። ሰላም ሁኑልኝ። መልካሙን ሁሉ እመኝላችኋለሁ።